ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 የመራን ከእናንተ ጋር ቆይታ የምናደርገው ባልደረባዬ ንጉሱ በቃሉና እኔ ኢየሩሳሌም ወሰኔለህ እንዲሁም በምልክት ቋንቋው ፍቅር ተከበደ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጭር ዜናን በማስቀደም እንጀምራለን። ኢትዮጵያ ወደር በሌለው እንግዳ ተቀባይነቷ ለምን ልትከበር እንደበቃች ለአፍሪካውያን መሪዎች በአቀባበላችን እናሳያቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠየቁ። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት በዚህ ሳምንት ውዷ ሀገራችን በአፍሪካ ህብረት ጉባኤ ለመታደም የሚመጡ እህት ወንድም አፍሪካውያንን ለማስተናገድ ልቧን ከፍታ እጆቿን ዘርግታ ትቀበላለች ብለዋል። እነዚህ ወዳጆቻችን የሰንደቃችንን ቀለማት የሚጋሩ ኢትዮጵያን እንደ ነጻነት ቀንዲል የሚመለከቱ ብሎም ሀገራችንን የአህጉሩ የፖለቲካ ርዕይ የማዕዘን ድንጋይ አድርገው የሚያከብሩ ናቸውም ሲሉ አስፍረዋል። ኢትዮጵያ ወደር በሌለው እንግዳ ተቀባይነቷ ለምን ልትከበር እንደበቃች በአቀባበላችን እናሳያቸው፣ እንደ ቤታቸው እንዲሰማቸው እናደርግ፣ በክብርም እንቀበላቸው፣ እንዲሁም በፍቅር እናቆያቸው። ተደምረንም ሰንደቃችን የሚወክለውን የአፍሪካ አንድነትን መንፈስና የሚያያይዘንን የወል ህልም እናከብር በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ጠይቀዋል። ተመልካቾቻችን አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። የዕለተ ሰኞ ኤኤምኤን 24/7 ምዕራፍ 2 በቀጥታ ስርጭት በርካታ መረጃዎችን ወደ እናንተ እያደረሰ ይገኛል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እናልፋለን። አብራችሁን አምሹ። በካዛንቺስ መልሶ ማልማት የተለቀቀው ቦታ በአብዛኛው የህዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በካዛንቺስ የህፃናት ዓለም፣ አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎችን የምሽት የስራ ሂደት የመስክ ግምገማ ሲያካሂዱ ያገኘናቸው ከንቲባ አዳነች ፕሮጀክቶቹ በመጠናቀቂያ ምዕራፍ ላይ ናቸው ብለዋል። ሰብስቤ ባዩ በአዲስ አበባ ከተማ ሁለተኛው ምዕራፍ የኮሪደር ልማት ሰፊ የመልሶ ማልማትና የኮሪደር ልማት ስራዎች ከተጀመሩባቸው መስመሮች ትልቁ ካዛንቺስና አካባቢው ነው። በኮሪደር ልማቱ የመንገድና ተያያዥ መሰረተ ልማቶች ስራ ተጠናቆ ለአገልግሎት ክፍት የሆነ ሲሆን ሰፋ ያለ ጊዜ የሚፈልጉ የመሰረተ ልማት ስራዎች ግንባታም ጎን ለጎን እየተፋጠነ ይገኛል። የካዛንቺስ መልሶ ማልማት ግዙፍ የመኖሪያ ቤት ግንባታዎች የሚከናወኑበት ሲሆን ዛኔ ያክል ደግሞ ቦታው የከተማዋ ማዕከልና የታላላቅ ዓለም አቀፍ ተቋማት መቀመጫ እንደመሆኑ ደረጃውን የሚያሳድግና ህዝብ በጋራ የሚገለገልባቸው የመስህብ ስፍራዎችም እየተገነቡበት ይገኛሉ። በአዲስ አበባ ከተማ በተለወጠው የ24/7 የስራ ባህል ግንባታቸው በፍጥነት እየተካሄደ የሚገኘውን የካዛንቺስ የህፃናት ዓለም፣ አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎችን የምሽት የስራ ሂደት የመስክ ግምገማ ሲያካሂዱ ያገኘናቸው ከንቲባ አዳነች አቤቤ በካዛንቺስ መልሶ ማልማት የተለቀቀው ቦታ በአብዛኛው የህዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት እንደሚገኙ ተናግረዋል። የምንገኘው አዲስ አኳሪየም ላይ ነው። የስራው መጠናቀቅ ምን ላይ እንዳለ እየገመገመ ነበረ። ዛሬ ምሽት እንደምታዩት ተገባዷል። ስራው ወደ መጠናቀቅ ደርሷል። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ልክ ከኡራኤል ፊት ለፊት ስንገባ የስፖርት ፓርክን እናገኛለን። ሁሉም አይነት የዘመናዊ ስፖርትም ባህላዊ ስፖርትም የተካተተበት ነው። ከዛ ወክ እያደረግን ስንመጣ እዚህ ጋር አዲስ አኳሪየም እንገባለን። የልጆች መጫወቻ አለው፣ አኳሪየም አለው፣ የሚያምር ወተርፎል አለው። እንደምታዩት አካባቢው በጣም ይስባል። ከፊት ለፊቱ ማዶ ላይ ደግሞ ቡና ፕላዛ አለ። እዚህ ፊታችን ላይ ስንሻገር ካዛንቺስ ፕላዛ አለ። ከሱ ወደ ቤተ መንግስት ወደ ግቢ ገብርኤል አካባቢ ስንሄድ የህፃናት ዓለም አለ።
ካዛንችስን ህዝቡን አንስተን በአብዛኛው ያዋልነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት፣ ለጋራ ጥቅም ነው ያዋልነው። በካዛንችስ ለህዝብ የጋራ ጠቀሜታ ከሚውሉት ቦታዎች የተቀረው ከ15000 በላይ የመኖሪያ ቤቶች እየተገነቡበት መሆኑን የተናገሩት ከንቲባዋ የመልሶ ማልማት ስራው ነዋሪውንም ታሳቢ ማድረጉን ገልጸዋል። የተቀረውን ቦታ ደግሞ አሁንም ለጋራ ጥቅም ሰፊ ወደ 15000 የሚሆን ቤት የሚገነባበት የቤት ግንባታ የተጀመረበት ነው ማለት ነው። ነዋሪውም በብዛት የሚኖርበት አካባቢ ነው የሚሆነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ የህዝብ የጋራ መገልገያዎች ምንቀናባቸው እጅግ በላቀና ባማረ ጥራት እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ድንቅ የሆኑ ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ልጆቻችን ሀገራቸውን እየወደዱ እንዲያድጉ የሚያደርጉ ስራዎች ተሰርተዋል። እነኚህ አሁን ስማቸውን የጠራዋቸው ሁሉ እንግዲህ በዚህ ወር መጨረሻ አካባቢ ሁሉም ጥንቅቅ ብለው ለህዝባችን እነሆ የምንልበት ደረጃ ላይ ደርሰናል። በጋራ እየሰራን በጋራ እየተዋምንበት በጋራ እየተገለገልንበት የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን እንቀጥለናል ማለት ነው። በመሃል ካዛንችስ እየተገነቡ ያሉት የህፃናት ዓለም፣ አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎች በቅርቡ ተጠናቀው ለአገልግሎት ክፍት እንደሚሆኑም ይጠበቃል። የኢትዮጵያ የባህር በር ጥያቄ ባለቤትነት ጥያቄ ለኢትዮጵያ ብቻ ሳይሆን ለቀጠናው ኢኮኖሚያዊ ውህደትና መረጋጋት አስፈላጊ መሆኑን ምሁራን ተናገሩ። በርካታ የምዕራቡ ዓለም ሀገራት እርስ በርስ በሚፎካከሩበት ቀጠና የአካባቢው ሀገራት ሉዓላዊነታቸውን ለማስከበር እና የራሳቸውን ኢኮኖሚ ባለቤትነት ለመምራት ለቀጠናዊ ትብብር ቅድሚያ መስጠት እንዳለባቸውም ምሁራኑ ጠቁመዋል። ዝርዝሩ የዘጋቢያችን ካሳሁን አንዱዓለም ነው። እንከታተል። እንደ ኢትዮጵያ ኢኮኖሚያቸው በፍጥነት በማደግ ላይ ያሉ ሀገራት ሁሉንም ነገሮች አሟልተው ቢገኙ እንኳ ወደብ አልባ በመሆናቸው ብቻ በዓለም ገበያ ለመወዳደር ከፍ ያለ ፈተና እንደሚገጥማቸው የዘርፉ ባለሙያዎች ያስረዳሉ። ምክንያታቸውን ሲያስቀምጡ ደግሞ የባህር በር ካለህ ገበያህ መላው ዓለም ነው፣ የባህር በር ከሌለህ ደግሞ ገበያህ የጎረቤት ሀገር ብቻ ነው ይላሉ። እናም ኢኮኖሚ ሲያድግ የባህር በር የማግኘት ፍላጎት ተፈጥሯዊ ስለመሆኑ ያስረግጣሉ። ኢትዮጵያ በጣም ትልቅ ሀገር ናት። በታሪክ አጋጣሚ የባህር በር ባለቤት ለረጅም ጊዜ የነበረች በታሪክም ደግሞ በጣም ገናና ከሚባሉት ሀገሮች መሀል የነበረች ሀገር ናት። አሁን ደግሞ ከሌላውም ጊዜ በጣም በተለየ ሁኔታ የሀገሪቷ ኢኮኖሚ በጣም በፍጥነት እያደገ እየገዘፋ እየሰፋ ያለበት ያው ትልቅ ዓለም አቀፍ ተቋማትም ጭምር ምስክርነት እየሰጡ ነው። እንግዲህ በእንዲህ አይነት ሁኔታ እቺ ሀገር የመውጫ በር ያስፈልጋታል። እዚህ ሀገር ኢኮኖሚ በተለይ የመውጫ በር ያስፈልገዋል። ይሄ የተፈጥሮም ሕግም ጭምር ስለሆነ ያለንን ጸጋ ለሌሎች የምናካፍልበት ሌሎች ያላቸውን ደግሞ የምንቀበልበት የባህር በር ያስፈልገናል። የኢትዮጵያ የባህር በር ባለቤትነት ጥያቄ የነገውን ትውልድ ዕጣ ፈንታ ታሳቢ ያደረገ የህልውና ጉዳይ ስለመሆኑም ምሁራኑ ይገልጻሉ። የባህር በር ሀገረ መንግስትን ከማጽናት ሉዓላዊነትን ከማስከበርና ደህንነትን ከማስጠበቅ ጋር የሚያያዝ መሆኑን የሚጠቅሱት የመደወላቡ ዩኒቨርሲቲ ፕሬዚደንቱ ዶክተር ብርሃነ መስቀል ጸና የኢትዮጵያ የባህር በር ባለቤትነት ጥያቄ የፍትሃዊነትና የህልውና እንጂ የቅንጦት አይደለም ይላሉ። ብሔራዊ ጥቅማችን አይደለም፣ ህልውናችንም ጭምር ነው። የመኖርና ያለመኖርም ነው። ኢኮኖሚ ነው፣ ፖለቲካ ነው፣ የንግድ በራችን ነው፣ ከዓለም ጋር የምንገናኝበት ነው። ግጭት እንኳ በውስጥ ገብተህ መከላከያህን ልገንባ ብትል አንተ እኮ ሀገርን ሉዓላዊነት ለመጠበቅ እጅግ በርካታ የሚያስፈልጉ ለመከላከያ ኃይላችን የሚያስፈልጉ ግብአቶች አሉ። ግብአቱ ልክ እንደ እርግቧ ሲፈልግ የሚለቅልኝ ሲፈልግ የሚነፍገኝ ሆነ በሌላ አካል ቁጥጥር ስር ተቀምጠ ዓለም አለው የምትለው ሀገር ምን እንዴት አድርገ ነው? ለኢትዮጵያውያን የባህር በር አስፈላጊነት ከኢኮኖሚያዊ ተጠቃሚነት ያለፈ መሆኑን የሚያስረዱት ዶክተር ብርሃነ መስቀል ጸና ኢትዮጵያን ከባህር በር የመግፋት ሴራ በታሪካዊ ጠላቶቿ ለብዙ ዓመታት የታቀደና የተሰራ እንደሆነ ያስታውሳሉ። በር እያለን በር ተዘጋብን። ይሄ ደግሞ በሆነ አካል ይሄ ደግሞ በደባ በሴራ ምጽዋ አለ፣ አሰብ አለ፣
አሰብ በወሎ ስር ያለን ነገር ወስዶ በኤርትራ ስር አድርጎ በርበኛ ላይ መዝጋት ይሄ አይነት አመራር ነው ሲመራን የኖረው። ስለዚህ ለልጆቻችን መተላለፍ ያለበት ነው። የፖሊሲ ባለሙያው ዶክተር ገመቹ አራርሳ የኢትዮጵያ የባህር በር ባለቤትነት ጥያቄ ከሀገር የተሻገረ ቀጣናዊ አስፈላጊነት እንዳለው ያስረዳሉ። የበዙ ፈተናዎች ያሉበትን የቀንዱን ከባቢ በንግድና ኢኮኖሚያዊ ትብብር የሚያስተሳስር መሆኑን ያብራራሉ። እንደ ቀጣናው ባለቤትም ጭምር እዛ አካባቢ ኃይላችንም ጭምር ማጠናከር መቻል አለብን በጋራ። የኢትዮጵያ የባህር በር ጥያቄ ጠቀሜታው ለኢትዮጵያ ብቻ ነው የሚል እምነት የለኝም። ኢኮኖሚክ በሆነ አታያይም የኢትዮጵያ የባህር በር አክሰስ ማግኘት ለሁሉም ይጠቅማል እንጂ የሚያከስረው አገር አይኖርም። ስለዚህ ጥያቄውን በጣም ሌጂቲሜት ጥያቄ ነው። ከታሪክም አንጻር ከህግም አንጻር ከኢኮኖሚክ ዳይሜንሽንም አንጻር ዲፕሎማቲካሊም ስናየው በጣም ራሽናል የሆነ ጥያቄ ስለሆነ የሌሎች ሀገሮችም የጎረቤት ሀገሮችም በዚህ ላይ መተባበር አለባቸው፣ ይተባበራሉም ብዬ ነው የማስበው። በርካታ የምዕራቡ ዓለም ሀገራት የጦር ሰፈራቸውን መስርተው እርስ በርስ በሚሻኮቱበት ቀጠና የአካባቢው ሀገራት ሉዓላዊነታቸውን ከማስከበር ባለፈ የራሳቸውን ኢኮኖሚ በባለቤትነት ለመምራት መተባበራቸው የግድ ስለመሆኑም ምሁራን ጠቁመዋል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን 24/7 ጋር ምሽታችሁን እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ የአፍሪካ ህብረትን የተመለከቱ መረጃዎችን እናደርሳለን። ለበርካታ የአፍሪካ ሀገራት የነጻነት ጉዞ ምሳሌ የሆነችው ኢትዮጵያ ለአፍሪካ አንድነትና እድገት ትልቅ አስተዋጽኦ አድርጋለች። ለአፍሪካውያን ወንድሞቿ ያላትን ክብርና አጋርነት ለማሳየትም የአዲስ አበባ ጎዳናዎችን በተለያዩ የአፍሪካ ሀገራትና መሪዎች ስም እንዲሰየሙም አድርጋለች። ሪፖርተራችን አሰግድ ኪዳነ ማርያም በከተማዋ የተለያዩ አካባቢዎች ተዘዋውሮ በአፍሪካ ሀገራትና መሪዎች የተሰየሙ ጎዳናዎችን እንደሚከተለው ቃኝቷል። አብረን እንከታተለው። ኢትዮጵያውያን በአድዋ ተራሮች የፈጸሙት ገድል ለበርካታ አፍሪካውያን የነጻነት ጉዞ መነሻ ሆኗል። ከዚያ ባሻገርም አፍሪካዊ አንድነት እንዲፈጠርና አፍሪካውያን ለአንድ ዓላማ በጋራ እንዲቆሙ ኢትዮጵያ ትልቅ ሚና ተጫውታለች። ከዚያ ባሻገርም ኢትዮጵያ ለአፍሪካውያን ወንድሞቿ ያላትን ክብርና ፍቅር ለማሳየት በአዲስ አበባ በርካታ ጎዳናዎች በአፍሪካ ሀገራትና በአፍሪካ መሪዎች እንዲሰየምም አድርጋለች። ዛሬ በአዲስ አበባ የተለያዩ አካባቢዎች ተዘዋውረን በአፍሪካውያን መሪዎችና በአፍሪካ ሀገራት የተሰየሙ ጎዳናዎችን የምንመለከት ይሆናል። ይህ ጎዳና በአዲስ አበባ ከሚገኙና በአፍሪካውያን ሀገራት ስም ከተሰየሙ ታዋቂ ጎዳናዎች መካከል አንዱ ነው። ከቦሌ ኤርፖርት ተነስቶ ቦሌ መድኃኔዓለም ቤተክርስቲያን የሚደርሰው ጎዳና ካሜሮን ጎዳና መባል ይጠራል። ስያሜውን ያገኘው እንግዲህ በ1960ዎቹ ከፈረንሳይ ቅኝ ግዛት ነጻ የወጣችው ካሜሮን ከኢትዮጵያ ጋር የሁለትዮሽ ግንኙነትን ለማድረግ የሀገሪቱ መሪ የነበሩት የመጀመሪያው ፕሬዝዳንት አህመድ አህዲጆ አዲስ አበባ መጥተው በነበረበት ወቅት ነበር ይህ ጎዳና ካሜሮን ጎዳና የሚለውን ስያሜ ያገኘው። Africa wants to see peace, love and prosperity. አሁን ደግሞ ወደ ሩዋንዳ ጎዳና ተገኝተናል። ይህ አካባቢ እንግዲህ ከአትላስ ተነስቶ እዚህ ጃፓን ኤምባሲ የሚደርሰው መስመር ሩዋንዳ ጎዳና የተባለ ይጠራል። ከዛ ባሻገርም ደግሞ እዚህ አካባቢ ሩዋንዳ ኤምባሲ በመኖሩ ምክንያት ይህ ስፍራም ሩዋንዳ የተባለ በተለምዶ የሚጠራ ስፍራ ነው ማለት ነው። ከጀርባዬ እንደምትመለከቱትም አፍሪካዊነትን የሚያንጸባርቁና የሚያመላክቱ በርካታ ጉዳዮች አሉ። ከዛ ባሻገርም ደግሞ ከኤርፖርት ተነስቶ መስቀል አደባባይ የሚደርሰው ትልቁ የአፍሪካ ጎዳና የሚገኝበት አካባቢ ጭምር ነው። Africa wants to see peace, love and prosperity. ይህ አካባቢ እንግዲህ ታሪኩን በሚመጥን መልኩ የተዋበና ያማረ ሆኗል ማለት ነው። ከጀርባዬ እንደምትመለከቱት የአፍሪካ አንድነት ድርጅት የተመሰረተበት ኢሲኤ ያሆኑ የአፍሪካ ኢኮኖሚ ኮሚሽን ይገኛል። ከዛ ባሻገርም ከጎኔ የአፍሪካ መሪዎች ያረፉበት ጊዮን ሆቴል ይገኛል። ከዛ ባሻገርም ከላይ ቤተ መንግስትና የውጭ ጉዳይ መስሪያ ቤት ይገኛል። ይህ አካባቢ እንግዲህ የኢትዮጵያ ዲፕሎማሲ ማዕከል የተባለ ይጠራል። ከዛ ባሻገርም ደግሞ ከመስቀል አደባባይ ተነስቶ በኢሲኤ በኩል ካሳንቺስ የሚደርሰው ጎዳና በቀድሞው የኬንያ ፕሬዝዳንትና የነጻነት ታጋይ ጆሞ ኬንያታ ስም ተሰይሟል። ጆሞ ኬንያታ እንግዲህ የአፍሪካ አንድነት ድርጅትን ከመሰረቱ መስራች አባቶች መካከል አንዱ ናቸው። ለአፍሪካ አንድነትም እጅግ አስተዋጽኦ ካደረጉ መሪዎች መካከል አንዱ ናቸው። በእሳቸው ስምም እንግዲህ የጎዳና ተሰይመዋል። የጎዳና የተሰየመው ደግሞ የአፍሪካ አንድነት ድርጅት ከተመሰረተ ከአንድ ዓመት በኋላ እሳቸው ለሁለትዮሽ ግንኙነት አዲስ አበባ መጥቶ በነበረበት ወቅት እንደነበርም የታሪክ መዛግብት ያስረዳሉ።
Africa wants to see peace, love and prosperity. ከፒያሳ 4 ኪሎ መካከል ያለው መንገድ ኒጀር ጎዳና እየተባለ ይጠራል። ኒጀር በምዕራብ አፍሪካ ከሚገኙ ሀገራት መካከል አንዷ ናት። በ1960 ከፈረንሳይ ቅኝ ግዛት ነጻ ወጥታለች። ከ3 ዓመታት በኋላ ደግሞ የአፍሪካ አንድነት ድርጅት ሲመሰረት መስራች አባል ሀገር ነበረች ማለት ነው። እንግዲህ በወቅቱ የኒጀርን የነጻነት ጉዞ እውቅና ለመስጠትና ከዛ ባሻገርም ደግሞ የወንድማማችነትን ለማጠናከር በወቅቱ የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ሥላሴ ይህንን መንገድ ኒጀር ጎዳና ተብሎ እንዲሰየም አድርገዋል። ይህ መንገድ እንግዲህ በከተማ ከሚገኙና ታዋቂ ከሆኑ ጎዳናዎች መካከል አንዱ ነው። ትምህርት ሚኒስቴር አካባቢ እንግዲህ ኒጀር ጎዳናን የሚያመላክት ምልክትም ይገኛል። ታንዛኒያዊው የነጻነት አባት ጁሊየስ ኔሬሬ ለታንዛኒያ የነጻነት ተጋድሎ ካደረጉት ተጋድሎ ባሻገር ለአፍሪካ አንድነት ድርጅት ምስረታ ትልቅ አስተዋጽኦ ያደረጉ መስራች አባት ናቸው። እሳቸውን በተመለከተ በአዲስ አበባ ጎዳናዎች ተሰይሞላቸዋል። ይህ እኔ የምገኝበት ፖስታ ቤት አካባቢ እንግዲህ በስማቸው የተሰየመ የጁሊየስ ኔሬሬ ጎዳና ነው። ከዛ በተጨማሪ ጁሊየስ ኔሬሬ በአፍሪካ ህብረት ሐውልት ተቆመላቸው 3 መሪዎች መካከል አንዱም ናቸው። Let's work with our union. Africa wants to see peace, love and prosperity. የአፍሪካ አንድነት ድርጅት መስራች የሆነችው ኢትዮጵያ ለአፍሪካ አንድነትና እድገት ካላት ፍላጎት የተነሳ በርካታ ጎዳናዎቿን በአፍሪካ መሪዎች እንዲሁም ደግሞ በአፍሪካ ሀገራት ሰይማለች። ከዛ ባሻገርም ደግሞ ከቦሌ ኤርፖርት ተነስቶ መስቀል አደባባይ የሚደርሰውን ጎዳናም እንግዲህ በትልቁ በአህጉሩ ስም የአፍሪካ ጎዳና በማለትም ሰይመዋለች። All Africans, let's work with our union. Africa wants to see peace, love and prosperity. ለአፍሪካውያን ነጻነትና ለአፍሪካ ህብረት ምስረታ አድዋ ድል መሰረት መሆኑን የታሪክ ተመራማሪው አብዲ ወርቅነህ ተናገሩ። በአድዋ ድል መታሰቢያ ሙዚየም የአፍሪካ ህብረትና የአድዋን ቁርኝት በተመለከተ ከተመራማሪው ጋር ቆይታ አድርገናል። አብረን እንመልከት። የአፍሪካውያን አንድነትና ነጻነት ሲታሰብ አንድ የማይረሳ ስም አለ። በተለይም ደግሞ በኢትዮጵያውያን ጠንሳሽነት ተሰርቶ አፍሪካን እንዲሁም ደግሞ ጥቁር ህዝቦችን ያኮራ አድዋ። ዛሬ አድዋ ላይ እንገኛለን። የአፍሪካ ህብረትን ስናስብ ደግሞ አድዋ እንዲሁም ደግሞ ኢትዮጵያ የሚሉ ስሞች በጉልህ ይነሳሉ። አድዋ ላይ ሆነን የአፍሪካን ህብረት እንዳስሳለን። ለመሆኑ አድዋና የአፍሪካ ህብረት ምን ያስተሳስራቸዋል? ይህንንም ጉዳይ እንግዳ ጋብዘን እንመለከተዋለን። ጤና ይስጥልን። አብሮ ይስጥልን። አድዋ ላይ ነው የምንገኘውና በተለይም ደግሞ አድዋን ስናስብ የአፍሪካ አንድነት ነጻነት የሚነሳ ነውና የአፍሪካ ህብረትና አድዋን እንዴት እንመለከተዋለን? አሁን መነሻ ቦታ ላይ ያለ ነው። ይሄ መነሻ ቦታ ለብዙ ነገር እንደ መነሻነት ያገለገለ ነው። እንግዲህ መነሻ ቦታ የምንልበት አውድ አባቶቻችን የአፍሪካን ታሪክ የቀየረ የኛ ብቻ ሳይሆን የመላውን የጥቁር ህዝብ ታሪክ እና የተጨቋኝ ህዝብ ታሪክን የቀየረ ጉዞ የጀመሩበት ቦታ ነው። እቺ መነሻ ቦታ እስከ መጨረሻው የአፍሪካ አንድነት የአፍሪካ ህብረት ድረስ የምትሄድ ትሆናለች ማለት ነው። እንግዲህ ይሄ ተስፋችን የአፍሪካም ሁሉ የለመለመበት እንደገና አፍሪካ የይቻላል መንፈስ የተላበሰበት ጉዞ መነሻ መጀመሪያ ቦታ ነው። በተለይም ደግሞ ይህ የአፍሪካ ህብረት የተሰነደበት አድዋ አፍሪካውያንን የሚመጥን ተደርጎ የተሰራ ነው ታሪክንና እሱንስ እንዴት ነው የምናየው? አለመገዛት የሚባለው ነገር በአባቶቻችን እውን እንደሆነ በጊዜው አድዋ ያንን ሪፕሬዘንት ያደርጋል። ለዛም አድዋን የሚመጥን ታሪክ፣ አድዋን የሚመጥን ቤት፣ አድዋን የሚመጥን ፋሲሊቲ ይዞ እዚህ ቦታ ሲገነባ ለኛም ብቻ ሳይሆን ለሌሎችም የሚተርፍ ሆኖ ነው። የሰው ልጅ ታሪክ ከመስራቱን ባሻገር እንግዲህ ታሪክን ሰንዶ በተለይም ኢትዮጵያውያንን የአፍሪካን ህብረትን በሚያጠናክር ደረጃ አፍሪካውያንን መልክ የያዘ በዚህ መንገድ ትልቅ ሙዚየም መስራት ትልቅ ነገር ይመስለኛልና እንደው እንዴት ይታያል? የአፍሪካውያንን መልክ ከማጉላት አኳያስ ያለው ሁኔታ ምንድን ነው? እዚህ አዎ ታሪክ ብሰራም ካልተጠበቀ እንዳልተሰራ ነው የሚቆጠረው። ግራንድ ናሬሽን ተፈጥሮ አሁን በምንመለከተው መልኩ ታሪኩን በሚመጥን ደረጃ ተሰርቶ ሲቀመጥ ግን ለዚህም ለቀጣይም ትውልድ ታሪኩ እንደሚቆይ ማረጋገጫ ነው የሚሆነው። ያሉት አድዋ ላይ የተጻፉ ዶክመንቶች እየተሰበሰቡ እዚህ ውስጥ ይቀመጣሉ። ለንባብም ጭምር በቤተ መጻሕፍት በኩል ክፍት ይደረጋሉ በቅርብ ጊዜ።
ያንን እየተሰራ ነው የሚገኘው። ትልቅ ታሪክ ነው የያዘው፣ ምንም ጥያቄ የለውም። ያንን መጠበቅ ነው ትልቁ የሙዚየሙ ማደራ። መልካም። ምናልባት አዲስ አበባ የአፍሪካ መዲና እንዲሁም ደግሞ ኢትዮጵያ ደግሞ የአፍሪካውያን ሁለተኛ ሀገር መሆኗን የሚያሳይ እዚህ ጋር ለምሳሌ ትልቅ መሪዎች የአፍሪካውያን መሪዎች ናቸው እንግዲህ ታሪካቸው እንዲህ ተሰንዷል እና ይሄ ቀላል እንትን አይመስለኝም እና ያንንም የሚያረጋግጥ ኢትዮጵያ ሁለተኛ ቤቴ ናት እንዲሉ የሚያደርግ ይመስለኛል። ከሱ አንጻርስ የተሰራው ስራ እንዴት ይታያል? እንግዲህ ሙዚየሙ ኢንክሉሲቭ ነው፣ አካታች ነው ስንል ለእኛም ብቻ ሳይሆን ከኢትዮጵያ ውጭ ላሉትም አፍሪካውያን ወንድሞቻችንም ጭምር ነው። አድዋኛ ከምንናገረው ባሻገር ሌሎች ሰዎች እንዴት ያዩታል የሚለውንም እዚህ ተሰንዶ ተቀምጧል። ሰው አንድም የአድዋ ድል ለፓን አፍሪካኒዝም ሙቭመንት ለአፍሪካ ህብረት መቋቋም መመስረት ምን ሚና ነበረው የሚለውን ነው። ያንን ስንል እኛ ብቻ የምንናገረው ሳይሆን ሌሎችም ሰዎች ስለ አድዋ በአፍሪካ ጉዳይ ላይ ያለው ሚና ሲናገሩ የሚያሳይ ነው። ይሄ ሴንስ ኦፍ ኦነርሺፕ የባለቤትነትን ሴንስ መፍጠር በሚችል መልኩ ነው ማለት ነው። ለእኛም ብቻ ሳይሆን ከኛ ውጭ ላሉትም ጭምር የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። አፍሪካን ከሚወክሉ ነገሮች በሮችና ስያሜዎቻቸው፣ እንደዛውም አንድ ኮርነር ደግሞ ከአድዋ ድል እስከ አፍሪካ ህብረት መቋቋም ድረስ ያለውን የሚያሳይ ታይም ላይን አለ። ፕላስ ካሉን ትላልቅ የኮንፈረንስ ሆሎች ወይ ደግሞ አዳራሾች ትልቁ ፓን አፍሪካን አዳራሽ የሚባለው ነው። እስከ 2500 ሰው መያዝ የሚችል ማለት ነው። እነኚህ ሁሉ በፓን አፍሪካኒዝም በአፍሪካ ተርሚኖሎጂዎች የተሰየሙ ናቸው። አድዋን ሼር ያደርጋሉ መንፈሱ። ኢትዮጵያ በተለይም ደግሞ ለአፍሪካ ህብረት፣ ለአፍሪካ አንድነት፣ ለአፍሪካ ነጻነት የሰጠችው ክብር በዘመናት በመንግስታት መቀየር እንኳ የሚቀያየር አይመስለኝም። አንዱ ማሳያም ይሄ ይመስለኛል። በተለይ ትልቁ ሙዚየምም ጋር እንግዲህ ኢትዮጵያ በአፍሪካ ጉዳዮች ላይ ያላት አቋም ይሄ ሙዚየም ቁልጭ አድርጎ ያሳየ ነው። ሀገራችን ከመጀመሪያ ጀምራ እስካሁን ጊዜ ድረስ በአፍሪካ ጉዳዮች ላይ ትልቅ ሚና ያላትና ተስፋ የምጣልባት ሀገር ናት። እንደ ሀገርም እንደ ስርዓትም እንደ ህዝብም ለአፍሪካ ጉዳይ ያለንን ቁርጠኝነትና ቦታ ሊያሳይ የሚችል ነገር ነው። ምስጋና ለነሱ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። አዲስ አበባ ከተማ በዚህ ሳምንት የአፍሪካ ህብረት የስራ አስፈጻሚዎችና የመሪዎች ጉባኤን ታስተናግዳለች። ለጉባኤውም የተለያዩ ዝግጅቶችን እያደረገች ትገኛለች። የአዲስ ዓለም አቀፍ ኮንቬንሽንም የጉባኤው ተሳታፊዎችን ለማስተናገድ ዝግጅት አድርጓል። ማዕከሉ ያደረገውን ዝግጅት ተመስገን ይመርቃኝቶታል። አብረን እንከታተለው። አዲስ አበባ በትጋትና በስራ ጎስቋላ ገጽታዋን ነበሩ ወደሚባሉ ታሪኮች ቀይራለች። አዳዲስ ገጾችም ተስለውላታል። ታዲያ እነዚህ አዳዲስ ገጾችና መሰረተ ልማቶች የከተማዋን ዓለም አቀፍ ተወዳዳሪነትና የአፍሪካ የከተሞች ፈርጥነት የሚያረጋግጡ ናቸው። አዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ የአዲስ አበባ የኮንፈረንስ ቱሪዝም ማዕከል ተደርጎም ይወሰዳል። ለመሆኑ አዲስ ዓለም አቀፍ ኮንቬንሽን ማዕከል ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ምን አይነት ቅድመ ዝግጅቶችን አድርጓል? የትውልድ ድምፅ የሆነው አዲስ ሚዲያ ኔትወርክ ለእናንተ ያስመለክታችሁ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ እሳቤ ይጠነሰስበታል። የኢትዮጵያ ዓለም አቀፍ ተጽዕኖ ፈጣሪነት በውል ይገለጥበታል። የአዲስ አበባ ዓለም አቀፍ ተወዳዳሪነትም የሚታይበት ስፍራ ነው። እዚህ ስፍራ ላይ የኢትዮጵያ ዲፕሎማሲ ይቀመራል። ከዚህ በተጨማሪ ይሰራል፣ ይባላል። በዚህ ኮንቬንሽን ሴንተር ንግድ እነግድበታለን፣ ሀሳብ እንቀያየርበታለን፣ ዲፕሎማሲም እንሰራበታለን። አፍሪካን የሚያገናኝ ዋና ዋና ውህደቶች
እዚህ ቦታ ላይ ይከናወናል። ኢትዮጵያ የሀገር ውስጥና የባህር ማዶ ጎብኚዎችና ቱሪስቶች መናገሻና መዳረሻ ለመሆን እየሰራች ትገኛለች። አዲስ አበባ በኮንፈረንስ ቱሪዝም ዘርፉ ራሷን ለማሳየትና ዓለም አቀፍ ተወዳዳሪነትን እውን ለማድረግ አዲስ ዓለም አቀፍ ኮንቬንሽን ማዕከል የአንበሳውን ድርሻና ሚና ይወጣል። የአዲስ ዓለም አቀፍ ኮንቬንሽን ማዕከል ለከተማችንም ብሎም ለሀገራችን ትልልቅ እድሎችን የሚከፍት የማያቋርጥ ሀብት መፍጠሪያ ስፍራ፣ ለገጽታ ግንባታና ለቱሪስት ስበት ትልቅ ሚና የሚጫወት ማዕከል ነው። ዓለም አቀፍ እሳቤዎችን በማንገብ ዓለም አቀፍ መሰረተ ልማቶችን መገንባት የአዲስ አበባ ከተማ መለያ ሆኗል። ታዲያ አዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ የዚህ ሁነኛ ማሳያ ነው። አዲስ ዓለም አቀፍ ኮንቬንሽን ማዕከል በርካታ መሰረተ ልማቶችን በውስጡ አካቶ ዓለም አቀፍ ተቀባይነትና ተወዳዳሪነትንም አቅፎ ለአፍሪካ ህብረት የመሪዎች ጉባኤ ቅድመ ዝግጅቶችን እያደረገ ይገኛል። ኮንቬንሽናችን አምና ነው የተመረቀው። ባለፈው ዓመት ስመረቅ በምረቃው ላይ መጀመሪያ ያደረግነው የአፍሪካ ውጭ ጉዳይ ሚኒስትሮችና በዚህ ከተማ ያሉትን ዲፕሎማቶች በሙሉ ነው የጋበዝነው። ስለዚህ የመጀመሪያ ደረጃ እይታ ነበራቸው። አሁን ደግሞ ከፍ አድርገን ነው የምናስተናግደው ብለን ተስፋ የምናደርገው። በእኛ በኩል እንግዲህ ቢያንስ እስካሁን ባለፉት 8-9 ወራት ከ70 በላይ ኢቨንቶችን አካሂደናል። በጣም ቆንጆ ተሞክሮ ነው ያለን። የተጓዱ ነገሮች በሙሉ እያሟላን ነው ያለን። በእኛ ግቢ የኢንተርኔት፣ የውሃ፣ የኤሌክትሪክ መቆራረጥ፣ የፓርኪንግ ቦታ የመሳሰሉ ምንም አይነት ችግር የማይኖርበት የተንጣለለ ግቢ። አዲስ ዓለም አቀፍ ኮንቬንሽን ማዕከል የአዲስ አበባን የኮንፈረንስ ቱሪዝም የሚያሳልጥ የሀገር ዲፕሎማሲም የሚሰራበት ነውና ታዲያ ለዚህም ቅድመ ዝግጅቶች ተደርገዋል። አዲስ ዓለም አቀፍ ኮንቬንሽን ማዕከል በኮንፈረንስ ቱሪዝም በዚህ ሀገር የመሪነት ሚና እንደምንጫወት ነው ተስፋ የምናደርገው። አሁንም የምታዩት ነው። ለምሳሌ በዚች ኤግዚቢሽን ብቻ በአፍሪካ ፋይን ኦፊስ ከአፍሪካ፣ ከአውሮፓ፣ ከኤሽያ ከሁሉም ሀገራት ሰዎች መጥተዋል። ቆይታ አላቸው እዚህ እኛ ግቢ 3 ቀን ይቆያሉ። ከዛ ባሻገርም ከተማ ውስጥ ከከተማ ውጭም ቡና ያለበት ጋር ሊሄዱ ይችላሉ። ታሪካዊ ቦታም ሊሄዱ ይችላሉ። ስለዚህ ቆይታቸው ይራዘማል ማለት ነው። መንግስት ከዚህ ግቢ ከከተማ ውጭ የሰራቸው የተለያዩ ኢንፍራስትራክቸሮችና የመቆያ ቦታዎች፣ ሎጆች፣ ሪዞርቶች ከዛ ጋር ተናቦ የኢትዮጵያን ኮንፈረንስ ቱሪዝም ወይም የቆይታ ጊዜውን ከፍ ማድረግ ላይ ተናቦ እየተሰራ ያለ ስለሆነ ማዕከላችን በኮንፈረንስ ቱሪዝም ላይ የራሱ ሚና ይጫወታል፣ እየተጫወተ እንገኛለን። በዚህ ስፍራ በርካታ አዳራሾች፣ ካፍቴሪያዎች፣ ከዚህ በተጨማሪ የባንክ አገልግሎቶችና መሰል ጉዳዮች አሉ። የአፍሪካ ህብረት የመሪዎች ጉባኤ ተሳታፊዎችን በኢትዮጵያዊ የእንግዳ አቀባበል ባህል ለማስተናገድ ዝግጁ መሆናቸውን ኤኤምኤን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። የመዲናዋ የማይመቹ ገጽታዎቿ ተቀይረው ዘመናዊ መሰረተ ልማቶች መዘርጋታቸውም እንግዶችን ለማቆየት ምቹ ዕድል የፈጠረ መሆናቸውን ተናግረዋል። ጽዮን ማሞ የነዋሪዎችን አስተያየት እንደሚከተሉ አዘጋጅተዋለች። ለየት ባለ መልኩ ነው የአፍሪካ ህብረትን ስብሰባ የምናካሄደው። በዚህም ደግሞ በተለይ የአዲስ አበባ ህዝብ ሲቀጥል የኢትዮጵያ ህዝብ ጠንከር ያለ ታሪክ ያለውና ልዩ ፍላጎት ያለው ነው። በዚህ አካባቢ በሆቴሎች አካባቢ እንግዶች በሚያልፉበት አካባቢ እና በሚንቀሳቀሱበት አካባቢ ለእንግዶች የተለየ ክብር መስጠት ነው እያስተናገድን ያለው እስከዛሬ ድረስ ማለት ነው። እኛ ሁል ጊዜም የአፍሪካ አንድነት ህብረት 39ኛው ብቻ ሳይሆን 38ኛውም 37ኛውም በሰላምና በአሪፍ ነው የተከበረው። ይሄንኑ ነገር አስቀጥሎ ከሜዳ አኳያ በጣም በጥሩ አቀባበል በጥሩ ዝግጅት ምርጥ አቀባበል አድርገን ወደ መጡበት እስከሚሄዱ ድረስ ያው አስፈላጊውን ትብብር ማድረግ ነው ከኛ እንደ ነዋሪ የሚጠበቀው። ክብር አለው ባህላችን። እንግዳ መቀበላችን ደግሞ በተግባር ሲሆን ነው። ተግባራችን ደግሞ የምናሳየው በመተሳሰብ፣ በመከባበር፣ በመረዳዳት ያለውን ትውፊታችንን አዲስ የተሰራውን ነገር በማሳወቅ ይሄን ነገር አይቶ ደግሞ ነገም ደግሞ
መጥቶ እዚህ ጋር ተደስቶ በእንግዳነቱ በረም ረክቶ ደስ ብሎት እንዲሄድ ደግሞ እንደ አንድ ግለሰብነቴን ድርሻዬን ይወጣል። በጣም በልዩ ሁኔታ ነገር አቀባበል እያደረግን ያለው ነው። በቃ ማታም አምጪ ፖሊሶቻችንም እየሰሩ ነው። እኛም ከነሱ ጎን ሆነን ጥሩ ነገር እየተሰራ ነው ያለው። በጣም ደስ የሚል ነገር ነው እየተሄደ ያለው። እነሱም ወስደው የሚሄዱት ነገር አለ። ከዚህ የተለያዩ ነገሮች አሉና እነሱም በሰላም መቀበላችን ትልቅ ጥቅም አለው ብዬ ማምነው ይዘው የመጡትን ነገር ለማስቀረት የእነሱን በመልካም አቀባበል ማድረግ እየተለወጥን መሆናችንን በኮሪደር ብቻ አይደለም በአስተሳሰብ ራሱ ተቀይረናል። የአፍሪካ ህብረት አከባበር ለየት የሚያደርገው አንዱ የኮሪደር ልማት በውብ ተሰርቷል። በቃ ኢኮኖሚካሊም ፖለቲካሊም ጥሩ እይታ ላይ ነው ያለው ኢትዮጵያ። ስለዚህ ከኛ የሚጠበቀው ቶታሊ አቀባበላችን ጥሩ መሆን አለበት። በሰላም ወጥተን በሰላም መግባት አለበት ማንኛውም ሰው እዚህ የመጣ እንግዳ። ስለዚህ ሞዴልም ነው። አዲስ አበባን ሳነሳ እንዴት መሰለሽ ማነሳ በፊት እንግዶቻችን ስናመጣ በቦሌ አድርገን በስቴዲየም አድርገን በብሔራዊ ቲያትር አድርገን ቤተ መንግስት አስገብተን ወይ አፍሪካ አዳራሽ አስገብተን ነው የምንመልሳቸው። ለምን የምናስጎበኘው ነገር የለንም፣ የምናሳየው መንገድ የለንም። ሪያሊቲ እውነት ነው፣ መሬት ላይ ያለ ነገር ነው። ሆድ ቢያብልም መልክ ይናገር ይባላል። አሁን ከተማው ሙሉ ብዙ ቦታ አድዋ ዜሮ ልታስጎበኝ ትችላለሽ፣ አራዳ ፓርክ ልታስጎበኝ ትችላለሽ፣ እንጦጦ ፓርክ ልታስጎበኝ ትችላለሽ፣ ብዙ ሳይንስ ሙዚየም ልታስጎበኝ ትችላለሽ፣ አብሮት ልታስጎበኝ ትችላለሽ። እነዚህ አሁን በቅርብ ጊዜ የኢትዮጵያ ሕዝብ በህብረት በአንድነት የሰራው ነው። ጸጥታ ከሚመለከታቸው ከማንኛውም አካል ጋር ህዝቡ መተባበር አለበት። ለምሳሌ መንገድ ሊዘጋ ይችላል። መንገድ ሲዘጋ የከተማው ነዋሪ እንግድነቱ የሚያሳልፈው ለምሳሌ በአጭር መንገድ የሚሄድበት ረጅም መንገድ ዞሮ ሊሄድ ይችላል። ይሄ ቀላል ትብብር አይደለም። ዋጋም ሳይጨመርባቸው አንዳንድ ነገር ሳይደረግ ልክ እኛ በምንገዛው ዋጋ እኛ በምንገበያየው ግብይት እነሱም ተገበያይተው እንዲሄዱ የሚፈልጉትን ነገር አመቻችቶ ተቀብሎ መሸኘት ነው ከኛ ዋናው የሚጠበቀው ነገርና ይሄን ማድረግ አለብን እላለሁ።